በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስን ሆይ እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣን በትዕግስት እንድትመልስልን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ በምድር ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን፣ መንግሥት ያንተ ናትና አሜን። ሰላም እንልሻለን በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን አሜን። ኦ ኢየሱስ ክርስቶስ በከመ አበሳይከ ምሕረትከ ስርየ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመግለጥ በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ጥር 15 ቀን 1996 ዓመተ ምህረት በዚህ ሳምንት ሁለት ታላላቅ በዓላት አሳልፈናል። መታሰቢያቸውንም በአቅማችን አድርገናል። የእግዚአብሔር ሥራ ይህኛው ከዚህኛው ይበልጣል፣ ያኛው ከዚህኛው ያንሳል ባይባልም በተለይ ይሄ የሰው ልጆች ሁሉ ድንቅ ሕይወት የሚኖሩት ልዩ ዕለት ነው። ከዕለቱ ጋር ሶስተኛ ይሆናል። ልደቱ አምላክ ሰው ሆኖ በሥጋ የተገለጠበት፣ በመጠነ ሕፃናት በበር ተጥሎ በጨርቅ ተጠቅልሎ ሲያለቅስ ሲያነጥህ የታየበት፣ እሳት በጨርቅ ተጠቅልሎ በበር ተጥሎ የታየበት፣ 40 ዘመን እስራኤልን መና ከደመና እየወረደ የመገበ፣ ውሃ ከድንጋይ እያፈለቀ የመራ፣ ለፍጥረት ሁሉ ምግብ የሚሰጥ አምላክ፣ እሱን የሚያውቀው ጥበቡ ሕፃናትን ወደዚህ ዓለም በሚያመጣበት በሚያሳድግበት ስልጣኑ በድንግል ማኅፀነ ድንግልናዋን ሳይለውጥ ተጸንሶ 9 ወር ከ5 ቀን ቆይቶ ማኅፀነ ድንግልናዋን ሳይለውጥ ተወልዶ
በቅፋ ላይ ሆኖ በልጆች ስርዓት እናቱን ሲያስቸግር የታየበት ጡት ሲለምን የታየበት ስራ ነው። ሊቁ ቅዱስ ዲዮስቆሮስ በጎለ እንስሳት ወዲህ አማህን ፍት ወቀ ወከመ ሕፃናት በከየ ዘይስዕ ለማጥባቱ እሙሲሳየ በበር ተጣለ ለመንግስቱ የሚገባውን እጅ መንሻ ተቀበለ። ግን ከእናቱ ጡት ምግብ እየለመነ እንደ ሕፃናት አለቀሰ ብሎታል። እንግዲህ ይህን ድንቅ ምስጢር ሰዎች ምን ሊሉት ይችላሉ? ግን በአምሳል በይሆናል በግምት በትቼ የተፈጸመ ሳይሆን በእውነት የተፈጸመ ነበር። ከ30 ዘመን በኋላ ሌላ ነገር ተቀበለው። ኢየሱስ 30 ዘመን ሲሞላው በዮሐንስ እጅ ለመጠመቅ ወደ ዮርዳኖስ ሄደ ይላል ወንጌል። እሱም አዲስ ነው፣ አጥማቂውም አዲስ ነው። እሱንም ዓለም አያውቀውም፣ አጥማቂውንም ዓለም አያውቀውም። የሁለቱም ስራቸው ጠባያቸው ከዓለም አይገጥምም። መጥምቁ ከጌታ በዕድሜ መንፈቅ እየቀደመ ይሄዳል። እሱ በተጸነሰ ጊዜ እናቱ 5 ወር ራሷን ደብቃ ቆይታ ከዚያ በኋላ ነው ቅዱስ ገብርኤል ወደ እመቤታችን ሄዶ የጌታን ልደት የምስራችን ነገራት። ፊቷ ከተራሰ ጉድጓዷ ከተማሰ በኋላ የመጣ ጽንስ በመሆኑ አሁን ብላ ብላች ባልቴት ቂጣ ቢነፋት አረገዝኩ ትላለች እንዳይሏት ልብቅ ቁጥር አድርጋ ነው ያሳለፈችው። ሲመጣ መጣ የማይደበቅ ሆነ እንጂ ወዲያው በሰብአ ሰገል ዜና ምክንያት የእሱንም የጌታንም ልደት የሕፃናት ሞት ሲከተለው ሄሮድስ ዘካርያስን አንተ ቤት የተወለደ ልጅ አለ አምጣ አለው። እንግዲህ የተቀበልኩት ከሌላ ነው ብሎ ወስዶ የእግዚአብሔር መልአክ ያን ጊዜ በተገለጠበት በዕጣን መሠዊያ ያስቀመጠው መልአኩ ከእናቱ ጋር ነጥቆ ወስዶ በበረሃ እንዲያድግ ያደረገው። እንግዲህ 30 ዘመን እስኪሞላው በበረሃ ነው የኖረ። የሰው መልክ እንኳን በደንብ ያውቀው ነበር ማለት ነው። ምግቡማ ከማንም አይገጥምም። ልብሱ እናቱ ከገመል ጠውል ሰርታ የሰጠችው ወተት ነበረ። በወገቡም የሚታጠቀው ያለፋ ቆዳ ነበረ። ምግቡን ወንጌል አንበጣና የጋጃ አመድ ነው ይላል። ጋጃ የሚባል ሳር አለ። ልጆቹንን የምንመጣው የነበረ ያ ነበር ይላል። የእኛ ሰዎች
አንበጣ የሚለውን ሸሽተው እንደ ርኩስ አድርገው አንቦጣ የጣዝማ ማር ነው ብለው አንቦጣ ይሉት ነበር። ወንጌል ግን አንበጣ ነው የሚል። እሱም 30 ዘመን ሲሞላው ለጌታ መንፈቅ ሲቀረው ለማስተማር ወጣ። ሁኔታው ሁሉ እንግዳ ነው ለዓለም። ትምህርቱ እንግዳ፣ አለባበሱ፣ አካሄዱ፣ ስርዓቱ እንግዳ ነው የሆነባቸው። የዮርዳኖስ በረሃ ወንዝ ለወንዝ ወንዙን ሳይለቅ ከላይ ወደ ታች ከታች ወደ ላይ እያለ ያስተምር ነበር። ትምህርቱ ደግሞ እንደ አባቶቻቸው የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ የሚል አልነበረም። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ፣ ጎድጓዳው ይሙላ፣ ኮረብታው ዝቅ ይበል፣ ስርጓጉጡ ሁሉ ይተካከል፣ ሥጋ የለበሰ ሁሉ የእግዚአብሔርን ትድግና ይይ የሚል ነበር አዋጁ። አዲስ ነገር ነው። ምንድን ነው የትምህርት መንግሥተ ሰማያት የሚለው ነገር ምን ማለት ነው? እንዴት ነው? ስርጓጉጡ ሁሉ ይተካከል፣ ሥጋ የለበሰ ሁሉ የእግዚአብሔርን ትድግና ይይ የሚለው ምንድን ነው እያሉ ይጨነቁ ነበር። እነሱ ሁልጊዜ በእጃቸው ያለውን መጽሐፍ ከፍተው ማየት፣ አይተው ማስተዋልና መረዳት ያቅታቸዋል። እንደኛ ናቸው። የእኛ ሰው ዛሬ በብዛት ዳዊት ይደግማል፣ ነገር ግን አያውቀውም ምን እንደሚናገር። የሚጸልይ ዳዊት ነው፣ አያውቀውም። የሚጸልይ ውዳሴ ማርያም ነው፣ አያውቀውም። በእግዚአብሔር ፊት ቆሞ ብዙ ችግር እያለው ምን እንደሚለምን ግን አያውቅም። እግዚአብሔር ብቻ በቸርነቱ የልቡን አይቶ የፈለገውንም ያልፈለገውንም ይሰጠዋል እንጂ የኛ ሰው የጸሎት ስነ ስርዓት የለውም። ጸሎትም አያውቅም። በሚያውቀው ቋንቋ መጸለይ ደግሞ ትልቅ በደል ነው የሚመስለው፣ በእግዚአብሔር ፊት ኃጢአት ነው የሚመስለው። ጸሎትን ስማኝ ከማለት ይልቅ ስማኝ ቢሆን ጸሎቴ ማለት ነው የሚቀረው። ይህ ታዲያ ከአይሁድ የወረስነው ልምድ ነው። መጽሐፉን በደረቁ ብቻ መያዝ፣ ማንበብ፣ ማነምነብ፣ ስለ ምስጢሩ ግን ምንም አለማሰብ። ሐዋርያው ፊልጶስ ያገኘው የንግሥት ህንደኬ ጃንደረባ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ነው የሚለው። እና ሐዋርያው የምታነበውን ታውቀዋለህ ወይ ሲለው ማን አስተማረኝና ላውቀው እችላለሁ ነው ያለ። ያነበዋል፣ እኔ ማን አስተማረኝና ነው ያለው። እነዚህም በትንቢተ ኢሳይያስ ምዕራፍ 40 ይህ የመጥምቁ አዋጅ ቃል ተጽፏል። ቃለ አዋዲ ዘይሰብክ በገዳም፣ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ ወይብል ሲሁ አፍኖቶ ለእግዚአብሔር፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውን አስተካክሉ፣ ጎድጓዳው ይሙላ፣ ኮረብታው ተራራው ዝቅ ይበል፣ ስርጓጉጡ ሁሉ ይተካከል፣ ሥጋ የለበሰ ሁሉ የእግዚአብሔርን ትድግና ይይ የሚለውን የመዘገበው ከ700 ዓመት በፊት የነበረው
ነቢዩ ኢሳይያስ ነው። አይናማ ነቢይ ነው። ክርስቶስ ሐዋርያቱም በፈጸሙት ስራ ሁሉ ኢሳይያስ እዛው አለበት ቆሞ ያላየው የለም። ሁሉንም አይቶ የቤቱን ዕቃ ለይቶ በየአይነቱ እንደሚያስረክብ ባለሙያ ለይቶ የመጽሐፍትን ምስጢር አስረክቧቸዋል። እነሱ ግን ማንኛውንም አውቀው ሊጠቀሙበት አልቻሉም። መጥምቁ እንኳን እነሱ ሁኔታውን አይተው ሰው የበላውን የማይበላ፣ ሰው የነካውን የማይነካ፣ ሰው የለበሰውን የማይለብስ፣ ሰው በሚኖርበት የማይኖር መሆኑን ተመልክተው ምናልባት ያ ይመጣል የሚባለው ይሆናል፣ እሱ ካልሆነ እንዲህ አይነት ልዩ ጠባይ አይኖረውም ብለው አስበው አንተ ማን ነህ ብለው ጠይቀውት ነበረ። አንዳንዶቹ ታላላቆቹ ሊቃውንት በሕዝቡ መካከል ይተለከለኩ እየገቡ ምናልባት ሙሴን ይሳደብ እንደሆነ እያሉ ኦሪትን ይነቅፍ እንደሆነ እያሉ ያዳምጡት ነበር። እሱ ግን እናንተ የእፉኝት እባብ ልጆች ከሚመጣው መቅሰፍት እንድታመልጡ ማን ነገራችሁ? አባታችን አብርሃም ነው በማለት የምታመልጡ አይምሰላችሁ። ለአብርሃም እኮ ከነዚህ ከድንጋዮች ልጅ አድርጎ ማስነሳት ይቻለዋል እግዚአብሔር። አጥምቃችኋለሁ፣ ግን በመካከላችሁ አለ እናንተ የማታውቁት፣ እሱ በመንፈስ ቅዱስ በእሳት ያጥምቃችኋል። መንሹ በእጁ ነው፣ አውድማውን ያጠራል፣ ገለባውን ወደ ታች ይጨምረዋል፣ ምርቱን ግን በጎተራ ይሰበስበዋል ይላቸው ነበር። ከዚህ በኋላ እስቲ ሆነ ቀረ በተለይ መልእክተኞችን እንላክና ሁኔታውን እንስማ ብለው ላኩበት እና ከሌዋውያን ተልከን የመጣን አንተ ማን ነህ? ራስህን ማን ነኝ ትላለህ? ኤልያስ ነህ? ነቢይ ነህ? ክርስቶስ ነህ አሉት። ሁሉንም አይደለሁም አላቸው። ነቢይ ይመጣል ተብሏል፣ ይጠብቁት ነበር። ኤልያስም ይመጣል ተብሏል፣ ይጠብቁት ነበር። ያ በታሪክ የሚያውቁት ኤልያስ ይመጣል ብለው፣ ክርስቶስ ይመጣል ተብሏል፣ ይጠብቁት ነበር። ነቢዩና ክርስቶስ መምጣቱን ሁሉም መጥተዋል፣ ግን አይደለሁም አላቸው። ነቢይ ነኝ የሚለውን እንኳን አልተቀበላቸውም። አንዱን ቢቀበላቸው ለሌላው ደግሞ ምክንያት እንዳይሰጡ። ታዲያ ነቢይ ካልሆንክ፣ ኤልያስም ካልሆንክ፣ ክርስቶስም ካልሆንክ ለምን ታጠምቃለህ አሉት። እኔማ ነቢዩ ኢሳይያስ እንደተናገረ በምድረ በዳ የሚጮህ አዋጅ ነጋሪ ድምፅ ነኝ፣ የቃጭል የደወል ድምፅ ነኝ። የእግዚአብሔርን መንገድ የእግዚአብሔርን ማደሪያ ልባችሁን ሰውነታችሁን ከኃጢአት አንጹ፣ ጥረጉ፣ ጎድጓዳው ይሙላ፣ ተስፋ የቆረጠው ተስፋ ያያዝ፣ ተራራው ኮረብታው ዝቅ በል፣ ትዕቢተኛው ራሱን ዝቅ ያድርግ፣ ስርጓጉጡ ወጣ ገባ ሁሉ ይተካከል፣ በክፋት ውስጥ ያለ ሁሉ ክፋቱን ይተው፣ ሥጋ የለበሰ ሁሉ የእግዚአብሔርን ትድግና ማዳኑን ማለት ክርስቶስን ይመልከት አላቸው።
እኔ የማውቀው አልነበርኩም በውሃ እንዳጠምቅ የላከኝ እሱ መንፈስ ቅዱስ ወርዶ በራሱ ላይ ሲያርፍበት የምታየው እሱ ነው በመንፈስ ቅዱስ በእሳት የሚያጠምቅ አለኝ። ስለዚህም በውሃ እንዳጠምቅ እኔ ተላኩ እንጂ ጫማውን እንኳን ልሸከምለት አይቻለኝም። ከኔ በፊት የነበረ ነው፣ ከኔ በኋላ ይመጣ ነው ብሎ በጣም ጥልቅ ትምህርት አስተማራቸው። አሁንም አልገባቸውም። ይህን በማስተማር ላይ ሳለ ነው ጌታ ከገሊላ ከናዝሬት ዮሐንስ ወዳለበት ወደ ዮርዳኖስ መጣ። ጊዜው ደረሰ። ቀጠሮ ሊተላለፍ የማይችል ነው። ነቢያት ቀደም ብለው ተናግረዋል። በአምሳል ታይቷል። በቃል ተነግሯል። ነቢዩ ዳዊት ይቤ እግዚአብሔር ወጥየ እገብር ወትመየጥ እንተ ቀላየ ባህር እስራኤልን ይዤ ከተሻገርኩ በኋላ ወደ ዮርዳኖስ ወደ ጥልቁ ባህር እንደገና እመለሳለሁ ብሏል። ይሄ ነበረ በሊቃውንቱ ጭንቅላት የሚጉላላ። ሪኡ ከማያት ቢዮ ሪኡ ከማያት ወፈሩ ደንገጹ ከላያተ ማያት ወደምፀ ማያት ይሆኑ። ውኆች አዩህ ፈሩ፣ ውኆች አዩህ ደነገጡ፣ ውሃነታቸውም ጠፋ ይላል። ስለዚህ ሁሉ ነገር ያለ ምሳሌ ያለ ምስክር አልሰራውምና መጀመሪያ በዚህ በተጠመቀበት ስፍራ እስራኤል ተሻግረውበታል። በትንቢተ ኢያሱ በምዕራፍ 3፣ 4፣ 5 እንደተገለጠው ኢያሱ መሪነቱን ከእስራኤል ተረክቦ ወደ ምድረ ርስት ሕዝቡን ለማስገባት በአዲስ ስራ ላይ ነበር። የቀራቸው ሁሉ አልቋል። አንድ ነገር ብቻ ነው፣ የዮርዳኖስን ወንዝ መሻገር። ክረምት ነው በእነሱ፣ ወሩ ጥር ነው። ውሃው ከአፋፍ ውስጥ ገደፉ ሞልቶ በሜዳ ላይ ይፈሳል። ጌታ ኢያሱን ካሁን ጀምሮ ከፍ ከፍ አድርግሃለሁ፣ ከሙሴ ጋር እንደነበርኩ ካንተ ጋር መሆኔንም ዓለም ያያል። ከ3 ቀን በኋላ ዮርዳኖስን ትሻገራላችሁ። ሕዝቡን አስጠንቅቃቸው፣ አዘጋጃቸው። እስከ 3 ቀን ልብሳቸውን ይጠቡ፣ ንጽሕናቸውን ይጠብቁ። ወንዶች ወደ ሴቶች፣ ሴቶች ወደ ወንዶች አይቅረቡ። በ3ኛው ቀን ማለዳ መንገዱን እናንተ ከዚህ በፊት ሄዳችሁበት አታውቁምና ስለማታውቁት የእግዚአብሔርን ታቦት የተሸከሙ ካህናት ይቅደሙ። ሕዝብ ሁሉ እነሱን ይከተል። ማንም ሰው ወደ ታቦት እንዳይቀርብ ከ2000 ሜትር ወደ ታቦት ወደ ግቢ አይቅርብ። ካህናት በሄዱበት መንገድ ተከትላችሁ ሂዱ። ካህናት ወደ ዮርዳኖስ ወንዝ ሲገቡ ታቦትን እንዳያዙ ይቆሙ። ሕዝቡ ተጠቃሎ እስኪሻገር ድረስ ከስፍራቸው እንዳይነቃነቁ። በዚህ ጊዜ ከውጭ እስራኤል በየነገዳቸው አንዳንድ ደንጋይ ወስደው የካህናት እግር በቆመበት 12 ደንጋይ ይትከሉ። ከውስጥ ደግሞ አንዳንድ ደንጋይ ይዘው ይወጡና ዛሬ በመታድሩበት በሰፈራችሁ ይትከሉ ብሎ አዘዘው። አዋጅ ነጋሪ ዞሮ ከ3 ቀን በፊት ለፈፈ። ሕዝቡ ተዘጋጁ፣ ስንቃቸውን ሰነቁ። ጠዋት
ጥር 10 ለ11 አጥቢያ ወደ ዮርዳኖስ ወንዝ ተቃርበው አደሩ። ጥር 11 በማለዳ ካህናት ታቦተ እግዚአብሔር ይዘው መንገዱን ቀደሙ። ሌላ ጊዜ 12ቱ ነገድ ሶስት ሆነው ተመድበው በታቦት ዙሪያ ተሰልፈው ነበር የሚሄዱ። በፊት ነገደ ይሁዳ ቀዳሚ ሆኖ የሱ ተከታዮቹ፣ በኋላ ኤፍሬም በቀኝ በግራ የቅርብ ወንድሞቻቸው ሆነው ሶስቱ ነገድ። እንዲያም ሆኖ ይህ ከ2000 ሜትር የሚለው ርቀት የተጠበቀ ነው። በመሃል ካህናት ብቻ ታቦት ይዘው ነበር የሚሄዱ። በዛሬው ቀን ግን ከሁሉም ታቦት ቀድማ ሁሉም ተከትለው ነው የሄዱ። ውሃው ላይ ሲደርሱ ካህናቱ ውሃውን ሲረገጡ ውሃው ከመፍሰስ ተቋረጠ፣ ቀጥ አለ። ገብተው ዋናው ቦይ ላይ ወንዝ ውስጥ ቆሙ። ውሃው ወደ ታች የሚሄደው ወርዶ አለቀ፣ ተቋረጠ። ከላይ የሚመጣው ግን መጥቶ ተከምሮ በሩቅ ይታይ ነበር ይባላል። ቀላትያርም እስከሚባል ቦታ ድረስ። በዚህ አኳኋን ከሴቶች፣ ከህፃናት፣ ከሽማግሌዎች ሌላ የሌዋውያንን ቁጥር ሳይጨምር ለውትድርና የደረሱት ብቻ 605,550 የሚሆን ህዝብ። እንግዲህ እነዚህ ሲሆኑ ከነ ቤተሰባቸው ከፍተኛ ነው ማለት ነው። ያ ሁሉ ህዝብ እስኪሻገር ካህናት በወንዙ መካከል ቆመው ነበር። ሁሉ ከተሻገሩ በኋላ እግዚአብሔር እንዳዘዘው ኢያሱ ስራቱን ከፈጸመ በኋላ ከዮርዳኖስ ውጡ አላቸው። ወጡ። ዮርዳኖስ ቀድሞ በነበረበት መስመር ይፈስ ጀመረ። እንዲህ አድርጎ ነው ወደ ምድረ ርስት ያስገባቸው። ኢያሱ የጌታ፣ ህዝቡ የምዕመናን፣ ውሃው የጥምቀት፣ ምድረ ርስት የመንግስተ ሰማያት ምሳሌ ነበሩ። ይህን ካሳየ በኋላ ከ1500 ዓመት በኋላ ያን ስራ የሰራው ኃያል አምላክ ወደዚህ ስፍራ መጣ። ነገር ግን እንደ ኢያሱ ታጅቦ አልነበረም። ያንን ያህል ህዝብም አልነበረም። በጊዜው ከዮሐንስ ጥምቀት ለመቀበል በአዲሱ ስርዓት የእግዚአብሔር መንፈስ ከጠራቸው ህዝቦች በስተቀር ሌላ ህዝብ አልነበረም። እዛው ወርዶ አደረ። ከሌሊቱ በ10 ሰዓት ተጠመቀ። ጌታ ቅዱስ ዮሐንስን እኔ ልታጠምቀኝ መጥቻለሁ ሲለው እኔ ወደ አንተ ልመጣ እንጂ አንተ ወደ እኔ ልትመጣ ይገባሃልን? እኔ አንተን ባጠምቅ እንጂ አንተ እኔን ብታጠምቅ እንጂ እኔ አንተን አጠምቅሃለሁን ብሎ ይከራከር ነበር። እምቢ አለው። ተው አለው ጌታ። ተው፣ ጽድቅን ሁሉ ልንፈጽም ይገባናል። እንዲህ ያለው ተድላ ደስታ ለኛ ነውና አለው። አዎ እሱም መጥምቅ አምላኩን ያጠመቀ ተብሎ የሚመሰገንበት፣ ሌላው የሚነገርበት፣ ጌታም በባሪያው በሎሌው እጅ ተጠመቀ ተብሎ ትህትናው የሚነገርበት ስራና ቀን ስለነበረ ነው። ይህ ብቻም አይደለም፣ ሌላ ስራም ነበረው። አዳምና ሔዋን ከገነት ወጥተው ሲጉላሉ በነበረበት ጊዜ ቀድሞ የነበሩበትን ክብር፣ ዛሬ የደረሱበትን ሐሳር፣ ቀድሞ የነበሩበትን ሕይወት፣ ዛሬ የደረሱበትን
ጭንቀት እያሰቡ ወደዛ ቦታ ለመመለስ ያላደረጉት ሙከራ የለም። ከእግዚአብሔር ጋር እንታረቃለን፣ በቶሎ ወደ ቦታችን እንመለሳለን በማለት ሀሳባቸው ሁሉ ያንንም ይዳስስ ነበረ እና ሱባኤ መግባት አሰቡ። እንደ ሰይፍ እንደ መቀስ ከምትከፋፈል ባህር ውስጥ ሱባኤ ያዙ። ግን 40 ቀን ሳይሞላ ሰይጣን መጥቶ ከዚያ አስወጣቸው። እኔ የብርሃን መልአክ ቅዱስ ገብርኤል ነኝ፣ ይበቃችኋል፣ ወጡ ተብላችኋል አላቸው። እነሱ ወጡ። እሱ በፊት እነሱ በኋላ እየተከታተሉ ሲሄዱ በድንገት እኔ ማን ነኝ አላወቃችሁኝም አላቸው። ኧረ እኛ አላወቅንህም፣ ግን በዚያው ላይ እኔ መልአከ ብርሃን ቅዱስ ገብርኤል ነኝ ብለህም አልነበረም ማለት ነው። ምን መልአከ ብርሃን መልአከ ጽልመት እንጂ ጥንቱን ከገነት ያወጣኋቸው ጠላታችሁ ጋር ዳያለኝ አላቸው። ደንግጠው ወደቁ፣ ጨለማ ዋጣቸው። እዚያው እንዳሉ አሁን ደብዳቤ መጻፍ አለባቸው፣ ያለዚያ ከዚያ አትወጡም ብሎ አስጨነቃቸው። ያቃለለልን መስሏት እዚያው እንዳሉ አሁን ደብዳቤ መጻፍ አለባቸው፣ ያለዚያ ከዚያ አትወጡም ብሎ አስጨነቃቸው። እነሱ ያቃለለልን መስሏቸው አዳም የዲያብሎስ ወንድ ባሪያ ነው፣ ሔዋንም የዲያብሎስ ሴት ባሪያ ናት ብለው ጽፎ ሰጡት። ዜና አዳም እንደሚናገረው ያንን ሁለት ድንጋይ አንዱን በዮርዳኖስ አንዱን በሲኦል ጥሎታል ይላል። ሰይጣን ምንም እንኳን ወንጀለኛ በደለኛ ክፉ ቢሆንም ተፈጥሮ መልአክ ስለሆነ እግዚአብሔር በዓለም የሚያደርገውን ብዙውን ነገር ያውቃል እና አንተ እግዚአብሔር ፍጥረት እንደሚታረቅ ያውቅ ነበርና ይህ መጥቶ የኔ ናቸው ባሮች ተልግጠ ያለኝ እንደሆነ እንዴ ምን ያንተ ናቸው የተረሙት ፍርማ ይታይ የኔ ናቸው እንጂ ላለሁ የሚል ሀሳብ ነበረው እንደ ፍጡርነቱ። ነገር ግን ጌታ ለሱ ምንም ያማከረው ነገር የለም። በመጽሐፈ ኪዳን ፈቂደ የጠውት ምደሰብ ተገምዶ በማህፀነ ድንግል ተሃቢዮ ለሁሉ ኃይል እነ በሰማያት ማህደር ወለለ ይትቃወም ኃይል በየአእምሮ ሰወሮሙ። የሰውን ወገን ያድን ወዶ በድንግል ማህፀን አደረ። ግን በሰማይ ያሉ መላእክትን ሁሉ እንዲያውቁ አላደረገም። ምስጢሩን ሰወራቸው። ከነሱ ተሰውሮ ነው የመጣ። ተቃዋሚዎችንም እንዳያውቁ አደረጋቸው ነው የሚለው እና እንኳን ተቃዋሚዎቹ ደጋጉም ይችን ሰዓት አላወቁም እሱ እስከሚገልጣት ድረስ። ምክንያቱም ስራው በተወሰነ መልኩ እንዲከናወን በቅርብ ያሉት ብቻ እንዲያጠኑት የተፈቀደ ስለሆነ ከሰዎችም ቅርብ ያሉት ከመላእክቱም ለምስጋና የሚመጡት ብቻ ናቸው የሚያውቁ የነበረ። ስለዚህ ወደ ዮርዳኖስ ሲመጣ ወደ ባህሩ ጥልቅ ሲገባ የሚጠብቀው ያ ዲያብሎስ የጣለው የአዳምና የሔዋን የዕዳ ደብዳቤ ነበረ። ረግጦ ወደ መሰሰው 3 ጊዜ ብቅ ጥልቅ ብሎ ሲወጣ ረግጦ ወደ መሰሰው። ሌላም ነበረ፣ ሌላም ስራ ነበረው። የአባትነት ስራ እጮኛውን ቤተክርስቲያንን በሙሽርነት የሚቀበልበት ስርዓት ነው የጌታ ጥምቀት። አንድ ሰው ወደ ሴት ካልገባ ልጅ ማግኘት ማስገኘት አይችልም። ጌታም ምዕመናንን ለመውለድ ወደ ጥምቀት
መግባት ነበር የፈቀደው። በጥምቀትም ቤተክርስቲያንን የእሱ ሙሽሪት ማድረግ። ስለዚህም በ30 ዘመን ዕድሜው ቤተክርስቲያንን እጅ ያደረገ ወደ ጥምቀት ገባ። ልጆች ሁሉ የሚፈለፈሉበትን የዮርዳኖስን ማህፀን ዳሰሰ። ልጆች ሁሉ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ያለማቋረጥ ከዚያ ቀን ጀምሮ እስከ ዕለተ ምጽአት እንዲወለዱ የዮርዳኖስን ማህፀን ዳሰሰ። ያ ማህፀን የዘር የልጅ የህይወት ምንጭ ሆነ። ለዚህ ነው ወደ ዮርዳኖስ ወንዝ የገባው። የፈቀደውን ስራ ከፈጸመ በኋላ ከወንዙ ወጥቶ ይጸልይ ጀመር። ስራ አልቋል። በር ተከፍቷል። የደስታ ብስራት ሁለተኛው ተጀመረ። የመጀመሪያው በዕለቱ ቀን የታየው መላእክትና እረኞች አንድ ሆነው እግዚአብሔርን ያመሰገኑበት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ በሰማይ ለእግዚአብሔር ምስጋና በምድርም ለሰው ልጆች ፍቅሩ ለሰው ሆነ ሲሉ የዘመሩበት ቀን ነበረ። ያው እንግዳ ነገር አለ። ብርሃን ታይቷል። መላእክት ከናለቃቸው ከነመዝሙራቸው ታይተዋል፣ ተሰምተዋል። ሌላ ግን የሚታይ ነገር አልነበረም በአካባቢው ከበረቱ በስተቀር። በጨርቅ ተጠቅልሎ ከሚያለቅሰው በጨርቅ ተጠቅልሎ አውራጣት እንዳስሮ ከሚያለቅሰው ሕፃን በስተቀር። ዛሬ ግን ልዩ ስራ መጣ። ኢየሱስ ከውሃው ወጥቶ ሲጸልይ ሰማይ ተከፈተ። እንዴት ብዬ ላስረዳችሁ እንደምችል አላውቅም። እናንተም ማስተዋል ሊደርሱበት የሚችሉ አይመስለኝም። መጽሐፍም ይህን ያህል አላስፋፋውም። ወንጌል በተጠምቆ ኢየሱስ ሸቢሃ ወፃ ማይ ጌታ ኢየሱስ ተጠምቆ ወዲያውኑ ከውሃው ወጣ። ወንለ ይጸልይ ተርኅወ ሰማይ ሲጸልይም ሰማይ ተከፈተ ነው ያርጉን አስቀምጠው። ወረደ መንፈስ ቅዱስ ወነበረ ዲበሬቱ መንፈስ ቅዱስ ወርዶ በራሱ ላይ ሲቀመጥ አየነ። ምን እንደውም ወሬ የሚገርም እኮ ነው። ወሬ እንደ ወረድ መንፈስ ቅዱስ በአምሳለ ርግብ ወነበረ ዲቤሁ መንፈስ ቅዱስ በርግብ አምሳል ሲወርድበት አየ፣ በራሱ ላይ ማረፈ ነው። ከዚህ በኋላ መጽአ ቃልም ሰማይ ዘይብል ዝንቱ ወልደ ዘአፈቅር ወለቱ ስምዖ ከሰማይ የምወደው ልጄ ነውና እሱን ስሙት የሚል ቃል መጣ አይላል። ምስጢሩ ጥልቅ ረቂቅ እኛ ልንመረምረው ልንደርስበት የማይቻል ሆኖ ሳለ ጸሐፊው ግን እንዴት አድርጎ ጥቅልል አድርጎ በእነዚህ ጥቂት ቃላት እንዳስቀምጠው አላውቅም። ሉቃስ ትንሽ ከመንተርግ ይላል። ሲታይ መንፈስ ቅዱስ በአካል ርግብ ይመስል ነበር ነው የሚል እና በራሱ ላይ አረፈ። ለምን ነበር? ተዘግቶ የኖረ ሰማይ ተከፈተ። ሰውና እግዚአብሔር ፊት ለፊት ተያዩ። ምስጢረ ሥላሴ ተገለጸ። አንድነት ከሶስትነት፣ ሶስትነት ከአንድነት። ይህ ምስጢር በአብርሃም ዘመን በጨረፍታ ታይቶ ነበረ። አብርሃም በቀትር ጊዜ ከዛፍ ስር ተቀምጦ መንገዱን ሲያይ እግዚአብሔር ተገለጠለት ይላል እንደ ሙሴ አነጋገር። ዓይኑን ባነሳ ጊዜ ግን ሶስት ሰዎች ነው ያየ። ሩቅ ሄዶ ሰገደላቸውና
አቤቱ በፊቱ ሞገስ አግኝቼ እንደሆነ ከጥላ አልፋችሁ እህሉ ቀምሳችሁ ትሄዳላችሁ አላቸው ነው የሚለው። በሰው አምሳል ነው የሚለው። ዛሬ ግን እንደዚህ አይደለም፣ ለየት ያለ ነው። ሰማይ ተከፈተ፣ መንፈስ ቅዱስ እንደርግብ ከሰማይ ሲወርድ አየ። ከሰማይም የምወደው ልጄ ነውና እሱን ስሙት የሚል ቃል መጣ የሚል የተጻፈው። እኔን የሚገርመኝ ነገር ቢኖር አየ የሚለው ቃል ነው። አብ ወልድ መንፈስ ቅዱስ በህልውና አንድ ናቸው፣ በመለኮት አንድ ናቸው። አንዱ ለአንዱ እንግዳ የሚሆንበት፣ አንዱ ለአንዱ በቅጽበት እንኳን የሚለያዩበትና ተለያይተው ቆይተው የሚተያዩበት እንዲህ ሆነ ተብሎ ሊተረክላቸው የሚቻል አይደለም። ግን ኢየሱስ ከውሃው ወጥቶ ሲጸልይ ያን ጊዜ ሰማይ ተከፈተ፣ መንፈስ በርግብ አምሳል ሲወርድ አየ ይላል። አየ ጌታ በቃል የተናገረውን በስራ የገለጠውን በቃል እያደጋገፈ ነው የወንጌልን ስራ ያከናወነውና ያስተማረ። እንግዲህ ከዚያ ጊዜ ጀምሮ በሚሰራው ስራ ሁሉ ለሚያምኑበት የርክክብ ስራ ነው የሚሰራ። የርክክብ ስራ አንድ ባለቤት ለልጁ ያዘጋጀለትን ቤት ከነ ንብረቱ ሰፍሮ ቆጥሮ በየአይነቱ እንደሚያስረክበው ጌታም ለምዕመናኑ ሀብቱን፣ ጸጋውን፣ ምድራዊውንም ሰማያዊውንም በቃል በስራ ቆጥሮ ነው ያስረከበው። ስለዚህም ተጠምቆ ከውሃው ወጥቶ ሲጸልይ አለ። የስራ መጀመሪያው ጥምቀት ነው። ተጠመቀ፣ ምዕመናን የሚወለዱበት ማህፀን ተከፈተ። በመጀመሪያ ግን ማንን ነበር ማየት የነበረባቸው? ህፃናት እናታቸውን፣ አባታቸውን፣ አጠገባቸው የሚያገኟቸውን። ስለዚህ ከውሃ የሚወለድ ሁሉ፣ ከመንፈስ ቅዱስ የሚወለድ ሁሉ አባቱን እግዚአብሔርን፣ እናቱን ቤተክርስቲያንን እንዲያውቅ አይኑን ከፈተ። አየ ሲል በእኛ ቋንቋ ነበር የሚናገረው። ምክንያቱም ያለበት ስርዓተ ተስቤት ነውና፣ የሚፈጽመው ሰብአዊ ስርዓት ነውና። ይህማ ባይሆን ኑሮ ወደ ውሃ መውረድ የማያስፈልገውም ነበረ፣ ባለበትም ሊያደርገው ይችል ነበረ። ግን በስርዓተ ተስቤት በቤዛነቱ የሚፈጸመው ስራ ሲጀመር እሱ ራሱ ጥምቀት የማያስፈልገው አምላክ ተጠመቀ። በመጠመቁ ለሚጠመቁ ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጠ። አካሉ ውሃ ውስጥ ስለተገኘ ነው። አያችሁ፣ አካሉ ውሃ ውስጥ ሲገኝ እኛ እያንዳንዳችን የተጠመቅን ሁሉ የእግዚአብሔር ልጆች እንድንሆን አባታችንን መስለን እንድንወለድ እድል አገኘን። ቅድም እንደጠቀስኩት ወንድ ወደ ሴት ካልገባ ልጆችን ማስገኘት አይችልም ብያችኋለሁ። ስለዚህ ነው ጌታ ወደ ውሃ የገባው። የምዕመናን እናት ጥምቀት ናት። የሚወለዱበት ስርዓት ጥምቀት ነው። ወላጃቸው እግዚአብሔር ነው በመንፈስ ቅዱስ። ስለዚህ ጌታ በሚያስተምርበት ጊዜ ከኒቆዲሞስ ጋር ሲነጋገሩ የተወለደ እማይ ወይም መንፈስ ቅዱስ ይህ ለሕይወት ለመንግሥተ እግዚአብሔር፣ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት ሊያይ አይችልም አለው። ንግግራቸው የተጀመረው በሰፊ አርስት ነበርና እንዲህ ይጠባል ብሎ ኒቆዲሞስ አላሰበም ነበረ። መምህር፣ እኛ እኮ አንተ ከእግዚአብሔር እንደሆንክ
እናምናለን። አንተ የምታደርገውን ታምራት ከቶ ሊያደርግ የሚቻለው የለም ነበር ያለው ነገሩ ሲገርም። ልክ ነህ አይደለም አንድ መልስ ነው። እሱ የሚል መልስ አልመጣም። እውነት እነግርሃለሁ፣ ዳግመኛ ያልተወለደ የእግዚአብሔርን መንግስት አያይም። እንግዳ ነገር ነበር ለሊቁ። እንዴት ሰው ካደገ ካረጀ በኋላ ወደ እናቱ ማህፀን ተመልሶ ሊገባና ሊወለድ ይችላል አለው። አሁንም ቃሉን አጸና ጌታ። ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግስት ሊገባ የእግዚአብሔርን መንግስት ሊያይ አይችልም። ነፋስ ወደ ወደደው ይነፍሳል፣ ከየት እንደሚመጣ ወዴት እንደሚሄድ ግን አታውቅም። ስለዚህ ከመንፈስ ቅዱስ የሚወለድ ልደት ከመንፈስ ቅዱስ የሚወለድ ሰውም እንዲሁ ነው አለው። ቃሉን አጸና። ይህ ስርዓት የተከናወነው በዕለተ ጥምቀት ጌታ በፈጸመው ስራ ነው። ይህ ድል የጸጋ የተገኘው ወጥቶ ሲጸልይ ዕቃ ማስረከብ ተጀመረ። መንፈስ ቅዱስ ከሰማይ ሲወርድ አየ። ጥሙቃን ሁሉ ምዕመናን ሁሉ ከዚያ ቀን ጀምሮ እንደየድላቸው ዓይናቸው ይከፈታል፣ አባታቸውን አምላካቸውን ያያሉ፣ ለይተውም ያውቃሉ። በቅዱሳን ዝርዝር ታሪክ ውስጥ ከልደታቸው ጀምሮ እስከ ዕለተ ዕረፍታቸው ልዩ ልዩ ታሪክ ያላቸው ቅዱሳን አሉ። ታዲያ እነዚህ ሁሉ ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይሞላበታል። ከእናቱ ማህፀን መርጬሃለሁ ከተባሉት ከነ ቅዱስ ዮሐንስ ከነ ቅዱስ ኤርምያስ በላይ ናቸው። ሴቶች ከወለዱት ሁሉ ዮሐንስ መጥምቅን የሚበልጠው የለም፣ በመንግስተ ሰማይ ግን ታናሽ ይበልጠዋል ነው ያለ ጌታ። አንድ ሐዋርያ ከዚህ ሁሉ በላይ ነው እና ይህን ምስጢር ለማየት የታደለ ከሆነ አብሮት ያድጋል እና መንፈስ ቅዱስ ሲወርድ አየ ብሎ ወንጌላዊ ጻፈ። ምዕመናን የሚረከቡት አንዱ የመጀመሪያው ሀብት ይሄ ነውና የእግዚአብሔርን አባትነት ማወቅ። ከስጋዊ ልደታቸው የተማሩት ነገር ቢኖር አባታችን እገሌ እናታችን እገሊት ማለት ነው ለሚጠይቃቸው ሁሉ። ሁለተኛውን ልደት ለሚወለዱ ሁሉ ደግሞ የእግዚአብሔር ልጆች እንዲሆኑ ስልጣን ሲሰጣቸው የሚያውቁት ይህንን ነው። ከአብ ከወልድ ከመንፈስ ቅዱስ በጥምቀት መወለዳቸው አየ ይላል። ወዲያው የምወደው ልጄ ነውና እሱን ስሙት የሚል አዋጅ መጣ ይላል። አዎ ትልቁ በር ተከፈተ። እግዚአብሔር ልጁን ለዓለም አስተዋወቀ። ሰጥቻችኋለሁ፣ መሪያችሁ ነው፣ ተከተሉት አለ። ይህ ብቻ አልነበረም። እሱን አንተ ልጄ ነህ መርጬሃለሁ ሲለው ወይም ይህ ልጄ ነው እሱን ስሙት ብሎ ሲናገር እናንተ ልጆቼ ናችሁ ብሎ ለእያንዳንዳችን ክርስቲያኖች ያወጀ ነበረ። አወጀ። እንደ ቃሉም ለተቀበሉት ሁሉ ሆኖላቸዋል። ያልተቀበሉት ይቅርባቸው፣ እንቢተኞች ይቅርባቸው እንጂ በስሙ ላመኑ ለተጠመቁ ሁሉ እናንተ ልጆቼ የሚለው ቃል ጸንቶላቸዋል። ስለዚህ ነው ጌታ ሐሙስ ማታ በደቀ መዛሙርት መካከል በነበረ ጊዜ ልጆቼ እያለ ነበር የሚያነጋግራቸው። ደጋግሞ ልጆቼ አዲስ ትእዛዝ እሰጣችኋለሁ፣ ልጆቼ አንተ ልጄ ብሎ
እግዚአብሔር አብ ሰው የሆነውን አምላክ እንደጠራው እኛንም በቃሉ ልጆቼ ብሎ እንዲጠራን አደለን ታደልን። ለዚህ በቅተናል። ደስ ሊለን ይገባል። መንፈስ ቅዱስ ወርዶ በራሱ ላይ ሲያርፍ ዓለም ከክፋት ወደ በጎነት፣ ከክህደት ወደ ሃይማኖት፣ ከርኩሰት ወደ ቅድስና ለመተላለፉ በቂ መረጃ ነበረ። ለዚህ ነው በርግብ አምሳል የወረደው። ርግብ ቤቷን ካላፈረሱባት በስተቀር ልጆቿን ሊገሉባት፣ ሊደበድቧት፣ መከራ ቢያጸኑባት ቦታዋን አትለቅም። ምዕመናንም በመከራ ሰበብ፣ በችግር ሰበብ ሃይማኖታቸውን አይለውጡም። ርግብ ቂም የላትም። ምዕመናንም እንደ ርግብ የዋሃን ሆኑ ተብለው ታዝዘዋል። ይህ ጸጋ የሚያገኙ ታዲያ ከመንፈስ ቅዱስ ነው። አዳጊ በቀል ከሆነው ከመንፈስ ቅዱስ ነው። አምላካችን በጥፋታችን ተፈረደብን ወደ ኋላ ብሎ ያድነን እንደመጣ የተቀበልነው እኛም ስለሱ ሁሉን ብንተው ይህ የልቡና ንጽሕና ጸጋ የሚያድለን መንፈስ ቅዱስ ነው። ወርዶ ከራሱ ላይ አረፈ ይላል። መንፈስ ቅዱስን መስጠት ገንዘቡ እሱ ብቻ ነውና፣ የእሱ ብቻ ነውና፣ ባለቤቱ እሱ ብቻ ነውና፣ አንድነት ያለው ከእሱ ጋር ነውና፣ ስለዚህ እሱ መንፈስ ቅዱስ በራሱ ላይ እንዲያርፍበት አደረገ። ከዚህም በኋላም መጀመሪያ በአዳም ፊት ላይ እፍ ብሎ ጸጋውን አሳድሮበት የነበረ አምላክ ሰው መሆኑን በዚህ ከገለጸ በኋላ ለወደፊትም ደግሞ ቤተ ክርስቲያን ለልጆቿ ይህን ጸጋ እንድታስተላልፍ በትንሣኤው ማታ በደቀ መዛሙርቱ ፊት ላይ እፍ ብሎ መንፈስ ቅዱስን ተቀበሉ፣ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላላችሁት አይሰረይለትም ብሎ ጠቅላላውን ስልጣን ለቤተ ክርስቲያን የሚያስተላልፍ ነውና በዕለተ ጥምቀቱ መንፈስ ቅዱስ ወርዶ በራሱ ላይ አረፈ ይላል። ይህ አስደናቂ ምስጢር እዚያ ለነበሩት ሰዎች ብቻ እንጂ ለሁሉ አልታየም። ሊረዳ የቻለ ቢኖር ምናልባት መጥምቁ ብቻ ሊሆን ይችላል። በዚህ ነው እንግዲህ የወንጌል ጉዞ የተጀመረው። ይህ ኃይል ነው ምዕመናንን ሁሉን በሁሉ እንዲያከናውኑ የሚረዳቸው፣ በደል አድራጊነት ከዚህ ዓለም እንዲወጡ የሚያደርጋቸው፣ በየተሰለፉበት ስራቸውን መንገዳቸውን የሚያቃናላቸው ይህ ዛሬ በተፈጸመው ስርዓት የተገኘው ኃይል ነው። በጥምቀት ነው ሁሉ ነገር የተገኘ። ስለዚህ በዓለ ጥምቀት እጅግ ከፍተኛ በዓል ነው። ቅድም እንደጠቀስኩላችሁ እስራኤል ወደ ዮርዳኖስ ወንዝ ቀርበው አድረው ጠዋት እንደተሻገሩ ጌታም ከገሊላ ከናዝሬት ዮሐንስ ወዳለበት መጥቶ እዚያ በዮርዳኖስ ወንዝ ዳር አድሮ በ10 ሰዓት እንደተጠመቀ እኛም በጥምቀት የዓለምን ማዕበል ሁሉ ተሻግረን ወደ ርስታችን እንገባለን። እስራኤል ዮርዳኖስን ተሻግረው ወደ ርስታቸው ገቡ። እኛም በጥምቀት ወደ መንግስተ ሰማያት እንገባ ስልጣን ተሰጠ። እስራኤል በተሻገሩበት ቀን ጥቅሙ ለተመሪዎች ብቻ አልነበረም፣ ለመሪውም ጭምር ነበረ። ከዛሬ ጀምሮ ከሙሴ ጋር እንደነበርኩ ካንተ ጋር መሆኔን ዓለም ያውቃል፣
ከፍ ከፍ አድርጋለሁ ብሎ የተናገረው አምላክ ባህር ከፍሎ ህዝቡን በደረቅ ሲያሻግር በመታየቱ ኢያሱ ከዚያ ቀን ጀምሮ እጅግ ከፍተኛና ድንቅ ሰው ሆኖ በዓለም ኖሯል። የኛ መምህር የኛ መድኃኒት ኢየሱስ ግን በዚያ ቀን ለኛ ከሚሰጠው ስጦታ በስተቀር ለሱ ያገኘው ነገር የለም። ኢያሱ ተቀባይ ነበር፣ ኢየሱስ ግን ሰጪ ነው። ስለሆነም ጸጋውን ሁሉ ለምዕመናኖቹ በዕለተ ጥምቀቱ አደለ። ዕለቱን ወደ ጾም ሄደ። 40 ቀን 40 ጾሞ ሲመለስ በቃና ዘገሊላ ሰርግ ቤት ተገኘ። በዚያም የመጀመሪያውን ተአምራት አደረገ። ውሃውን ወደ ወይን ለወጠ። ስራ ተጀመረ። ርክክብ ቀጠለ። ተአምራት ሁለተኛ ለምዕመናን ተሰጠ። ከዚያ ጊዜ ጀምሮ ቤተክርስቲያን ጌታ በጠረገላት መንገድ ከሄደች ሁሉ ነገር የሷ መሆኑን የምታረጋግጥበት ኃይልን ተረከበች። ምድራዊነቷ አያስቀረውም፣ አይሽረውም። ሰማያዊነቷም ምንጊዜም አይገታምና። ስለዚህ የኢትዮጵያ ቤተክርስቲያንም ከጥንታው ጀምሮ በብሉይ ኪዳንም በሐዲስ ኪዳንም የሥርዓቱ የእምነቱ የትምህርቱ ባለቤት በመሆኗ ይህንን በዓል በየዓመቱ ወደ ወንዝ እየወረደች የጌታን ሥራ ታዘክራለች። በብሉይ ኪዳን በኢያሱ አማካይነት የፈጸመውን፣ በሐዲስ ኪዳን በቸርነቱ ራሱ ያከናወነውን ታስታውስ ትኖራለች። በዚህ ነው የኖረችው። ዛሬ ግን ብዙ ጭቅጭቅ እየተፈጠረ ነው። ምክንያቱም ጥቅም በጥቅም እየተለወጠ ነውና ያኛውን ጥቅም አንፈልግም፣ መሬቱ ለሌሎች መሰጠት አለበት በሚለው ብዙ ችግር እየተፈጠረ ነው። ምናልባት እግዚአብሔር ሊለውጠው ይችል ይሆናል፣ አታውቅም። ይህን አናውቅም። በዕለቱ ግን ይደርሰናል። ቤተክርስቲያናችን ግን ያቆየችን ይህንን ነው። ጠላቶቻችን የልዩ ልዩ መናፍቃን ዲቃሎች ግን ይህን ሁሉ እየናቁ እያቃለሉ እየሰደቡ ሁሉ ነገር እንድንጠላው ከማድረግ ባሻገር ከማድረግ በላይ ሌላም ኃይል እንዲደግፋቸው እያደረጉ ነው እና ሁሉ ነገር እየተቀነሰ ነው። ስለዚህ እግዚአብሔር አምላካችን ይህንን የሃይማኖትን ፈለግ ከሀገራችን እንዳያጠፋብን ወደ ነበረ ክብራችን ለመመለስ እንዲያበቃን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀደም ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ ሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን እያንዳንዳችን በቸርነት እንድታስብልን ከዚህ ጊዜ ከዚህ ሰዓት እንዳደረስከን ለሚመጣው ዕለትና ሰዓት በቸርነትህ አድረሰን ደግሞ ስምህን እንድናመሰግን እንድትፈቅድልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ ያሳልከው ምሕረትከ ከስረ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የኔን የሕዝብህን ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ ይቅር ይበለን።
የደስታ የህልም ማርክ የሚያበረከት የወድ ፍቅር መስል ህልም ይሁን